ሰላም ጤና ይስጥልን ውድ የማለዳ ዜና ተከታታዮቻችን እንደምን አላችሁ? አሁን የተሰሙ 3 ያህል ሰበር ዜናዎችን ይዘን መጥተናል። አብራችሁን ቆዩ። በቅርቡ ከስልጣን የተነሱት አቶ ጌታቸው ረዳ ከቢቢሲ ጋር ባደረጉት ቃለ ምልልስ ቀጣይ የስልጣን ማረፊያቸውን ተናግረዋል። እንዲሁም አዲስ የተመረጡት ሌተናንት ጀነራል ታደሰ ወረደ ለስልጣን ብቁ አይደሉም የሚሉ ሐሳቦችን አንስተዋል። በነደብረጽዮን ገብረ ሚካኤል የሚመራውን ህወሓት አንጃ እያሉ የጠሩት አቶ ጌታቸው ረዳ የስልጣን ጥማቱ ለትግራይ ህዝብ አይበጅም፣ እኔ ብዙ የሚጸጽቱኝ ጉዳይ አሉ ሲሉ አክለዋል። በትላንትናው ዕለት በቢቢሲ ከፎከስ ኦን አፍሪካ ጋር በነበራቸው ቃለ ምልልስ በዝርዝር እንመለከተዋለን። የቻይናና የአሜሪካ ፍጥጫ ተካሯል። ቻይና አሜሪካን አስደንግጣለች። ለጉዳዩም ፕሬዚዳንት ዶናልድ ትራምፕ ምላሽ ሰጥተዋል። በትንታኔ እንመለከተዋለን። እስራኤል ሌሊቱን በጋዛ ባደረሰችው ጥቃት የብዙሃን ህይወት አልፏል። ሐማስ ቁጣውን አሰምቷል። ይሄን በዝርዝር የምናየው ሌላኛው ጉዳያችን ይሆናል። ወደ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። በቅድሚያም አቶ ጌታቸው ረዳ ከቢቢሲ ጋር ባደረጉት ቆይታ ከጋዜጠኛው የቀረበላቸው የመጀመሪያው ጥያቄ በ2 ዓመት የስልጣን ቆይታው ያሳኳቸው ነገር አለ ብለው ያስባሉ ሲሆን አቶ ጌታቸው ረዳ ልንገባበት የነበረውን ዳግም ጦርነት እንዳያገረሽ ማድረጋችንና ለሰላም የነበረን ተነሳሽነት እንደ ስኬት መጥቀስ እችላለሁ። ከዛ ባለፈ ግን ብዙ ውድቀቶች ነበሩብን ሲሉ ተናግረዋል። በስልጣን ቆይታቸው የተፈናቀሉ ወገኖችን ወደ ቀያቸው አለመመለሳቸው እንደሚጸጽታቸው የተናገሩት አቶ ጌታቸው ዳለመታደል ሆኖ በትግራይ ውስጥ ያለው ለማይጠቅም ስልጣን የሚደረግ የውስጥ ለውስጥ ሽኩቻ ይህንን እንዳንፈጽም አዳጋጅ አድርጎታል። የምጸጸተው ዋነኛው ተጠያቂ እኔ ስለሆንኩ ብቻ አይደለም፣ ነገር ግን አሁን ያለንበት ሁኔታ ውስጥ እንድንገባ ያደረገው መጓተት አካል ስለነበርኩ ነው በማለት ተናግረዋል። አቶ ጌታቸው ረዳ ቀጣይ ማረፊያቸው የት ሊሆን እንደሚችል ሲጠየቁ በየትኛውም ቦታ ቢሆን በእርግጠኝነት በትግራይ ፖለቲካ ውስጥ ቀጥላለሁኝ። እንዲሁ ተነስቼ ትግሌን ማቋረጥ አልችልም። ለትግራይ ህዝብ አዲስ ነገር መጠቆም ከጀመርን ብዙ መሰራት ያለባቸው ጉዳዮች አሉ። እቅዴ እዚህ መቆየትና ለትግራይ ህዝብ ኑሮ መሻሻል የተቻለኝን ማድረግ ነው ሲሉ ተደምጠዋል። አዲስ ስለተመረጡት ሌተናንት ጀነራል ታደሰ ወረደ አስተያየታቸውን የሰጡት አቶ ጌታቸው ረዳ ሌተናንት ጀነራል ታደሰ የኔ ምክትል ነበር፣ ብዙ ጥፋት አጥፍቷል። ይሄንን ስል እሱን ብቻ ተወቃሽ እያደረኩኝ አይደለም፣ ነገር ግን ከኔም እኩል አንዳንዴም ከኔም በላይ ብዙ ስህተቶችን ሰርቷል። የኔ አስተዳደር ልክ ካልነበር የኔም ምክትል አዲስ ፕሬዝዳንት አድርጎ መሾም ልክ ነው ብዬ አላስብም በማለት አብራርተዋል። አቶ ጌታቸው ቀጥለውም በአመራረጣቸው ጉዳይ አስተያየት የሰጡ ሲሆን ፓርቲው ፕሬዝዳንቱን እንደሾመው ያስባል፣ ጠቅላይ ሚኒስትሩ ደግሞ ራሳቸው እንደሾሙ ይናገራሉ። እኔ ስልጣኑን የመሾም ኃላፊነት አልተሰጠኝም፣ ነገር ግን ጠቅላይ ሚኒስትሩ ሲያማክሩኝ ስልጣኑን ከጎመዡት ሁሉ ታደሰ ይሻላል ብለውኛል። የመጨረሻው ውሳኔም የኔ ያልነበረም በማለት አብራርተዋል። ተመልካቾቻችን እዚህ ድረስ ከተከታተላችሁ ለብዙ ሰው እንድንደርስ ላይክ ብታደርጉ ታበረታቱናላችሁ። እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ስለ ዝግጅታችን ያላችሁን ሀሳብ አስተያየት ደግሞ በኮሜንት አሳውቁን። ወደ ሁለተኛው ዜናችን አለፍን። ፕሬዚዳንት ዶናልድ ትራምፕ ከፍተኛ ታሪፍ በተጣለባቸው ሀገራት ላይ የቀረጡ ተፈጻሚነት ለ90 ቀናት እንዲዘገይ ማድረጋቸውን አስታወቁ። ፕሬዚዳንቱ ከቻይና ጋር የገቡበት የንግድ ጦርነት ግን እየተባባሰ ቀጥሏል። 60 ገደማ በሆኑ የአሜሪካ አጋር ሀገራት ላይ የተጣለው ቀረጥ ተፈጻሚ መሆን በጀመረ በሰዓታት ውስጥ ትራምፕ አስገራሚ በሆነ የፖሊሲ ለውጥ የከፍተኛ ታሪፍ ተፈጻሚነትን አዘግይተዋል። በዚህም መሰረት ከሀገራቱ ጋር የሚደረገው ድርድር እንዲቀጥልና ሁሉም ሀገራት የሚከፍሉት ዝቅተኛ የሆነው 10% ቀረጥ እንዲሆን ተደርጓል። ትራምፕ ይሄንን ውሳኔ ባስተላለፉ በተመሳሳይ ጊዜ ደግሞ አክብሮት ይጎድላታል ባሏት ቻይና ላይ የተጣለውን ቀረጥ ወደ 125% አሳድገዋል። ፕሬዚዳንቱ በቻይና ላይ ይሄንን ውሳኔ ያሳለፉት ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የ84% ቀረጥ እንደምትጥል ማስታወቋን ተከትሎ ነው። ሁለቱ ሀገራት በዚህ የንግድ ጦርነት ውስጥ የገቡት ትራምፕ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ ታክስ እንዲጣል በማድረግ በዓለም የንግድ ስርዓት ላይ ባለፉት 10 ዓመታት ውስጥ ያልታየ ለውጥ ካደረጉ ከሳምንት በኋላ ነው። በትራምፕ በባለፈው ሳምንት ውሳኔያቸው ከሁሉም ሀገራት በሚገቡ ምርቶች ላይ ዝቅተኛ መነሻ የሆነው የ10% ታክስ እንደሚጣል አስታውቀዋል። ዋይት ሀውስ የለየላቸው አጥፊዎች ብሎ በፈረጃቸውና ፕሬዚዳንቱ ፍትሃዊ ባልሆነ የንግድ ተግባር ላይ ተሰማርተዋል ብለው በለዩዋቸው ሀገራት ላይ የተጣለው ቀረጥ ከፍተኛ ነው። በዚህ ዝርዝር ውስጥ ከተካተቱት መካከል 27 የአውሮፓ ህብረት አባል ሀገራት፣ ቪየትናም እና ደቡብ አፍሪካ የሚገኙበት ሲሆን እነዚህ ሀገራት ከ11% እስከ 100% የሚደርስ ቀረጥ ተጥሎባቸዋል። ይህንን የትራምፕ ውሳኔ ተከትሎ ባለፈው ሳምንት የገበያ ቀውስ ተከስቷል። በዓለም ዙሪያ በትሪሊዮኖች የሚቆጠር የገንዘብ ኪሳራ ባስከተለ ሁኔታ ብዙ ሰዎች የነበራቸውን አክሲዮኖች ሸጠዋል። በርካታ አሜሪካውያን የሸቀጦች ዋጋ ይንራል የሚል ፍራቻ ውስጥ ሲገቡ፣ ተንታኞች ደግሞ የኢኮኖሚ ውድቀት ሊያጋጥም የሚችልበት እድል እየጨመረ መሆኑን እየተናገሩ ነው።
ትራምፕ ትላንት ረቡዕ ከቻይና ውጪ ባሉ ሀገራት ላይ የተጣለውን ከፍተኛ ቀረጥ እንዳገዱ ይፋ ከማድረጋቸው አስቀድሞ ከየካቲት ወዲህ ከፍተኛ በሆነ ደረጃ በአሜሪካ መንግስት የዕዳ ወለድ ላይ ጭማሪ ታይቷል። ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት አሜሪካ ለጣለችው ቀረጥ አጸፋዊ ምላሽ ባልሰጡ አገራት ላይ ተፈጻሚነቱ ለ90 ቀናት እንዲዘገይ ማዘዛቸውን አስታውቀዋል። በቻይና ላይ የተጣለው ተጨማሪ ቀረጥ ግን ወዲያውኑ ተፈጻሚ መሆን እንደሚጀምር ገልጸዋል። አንድ ወቅት ላይ ምናልባትም በቅርብ ጊዜ ቻይና አሜሪካንና ሌሎች ሀገራትን የምትገፍባቸው ቀናት ከአሁን ወዲህ ዘላቂና ተቀባይነት ያላቸው አለመሆናቸውን ታስተውላለች ብለዋል። የአሜሪካ የግምጃ ቤት ኃላፊ ስኮት ቤሴንት ትላንት የተደረገው ለውጥ በዓለም አቀፉ የፋይናንስ ውድቀት ተጽዕኖ ምክንያት የተወሰነ እንዳልሆነ ተከራክረዋል። አንጋፋው ዲሞክራት ቸክ ሹመር ግን ይሄ ውሳኔ ትራምፕ እየተንገዳገዱና እያፈገፈጉ መሆኑን ያሳያል ብለዋል። ትራምፕ በዋይት ሀውስ ባደረጉት ንግግር ሰዎች እየተንቦቆቦቁ ስለሆነ የታሪፍ ፖሊሲ ለውጡን መደረግ እንደነበረበት ተናግረዋል። ፕሬዚዳንቱ አጸፋዊ ምላሽ ባልሰጡት ላይ የቀረጡ ተፈጻሚነት ለ90 ቀናት እንዲዘገይ ያደረግኩት አጸፋዊ ምላሽ ከሰጣችሁ በጥፍ እናደርገዋለን ብዬ ስለነገርኳችሁ ነው። ቻይና ላይ ያደረግነውም ይህንኑ ነው ብለዋል። ሁሉም ነገር በሚያስደንቅ መንገድ ይከናወናል ብለው እንደሚያስቡም አክለዋል። የቻይናው ፕሬዚዳንት ዢ ጂንፒንግ ስምምነት ላይ መድረስ የሚፈልጉበት ሁኔታ ላይ ይደርሳሉ ብለው እንደሚያስቡም ተናግረዋል። በቻይናና አሜሪካ መካከል አዲሱ መካረር የተጀመረው ትራምፕ ባለፈው ሳምንት ያስተዋወቁትን አዲስ ቀረጥ ተከትሎ ነው። ትራምፕ በዚህ ዓመት በመጀመሪያ ቻይና ላይ ጥለው በነበረው የ20 በመቶ ቀረጥ ላይ ተጨማሪ 34 በመቶ ታክስ አስተዋውቀዋል። ቤጂንግ በበኩሏ ከአሜሪካ በሚመጡ ምርቶች ላይ 34 በመቶ ቀረጥ በመጣል ፈጣን ምላሽ ሰጥታለች። ትራምፕ ቻይና ይህንን ያጸፋ ምላሿን የማትቀለብስ ከሆነ ተጨማሪ 50 በመቶ ቀረጥ በመጣል አጠቃላይ የታክስ መጠኑ 104 በመቶ እንደሚያደርሱት ማክሰኞ ዕለት ዝተው ነበር። ከውሳኔዋ ያላፈገፈገችው ቻይና ግን አሜሪካ የቀረጥ ወይም የንግድ ጦርነት መቆስቆስ ከቀጠለች እስከ መጨረሻው እንደምትዋጋ ተናግራለች። ትራምፕ በቻይና 104 በመቶ ቀረጥ ከጣሉ ከሰዓታት በኋላ ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የተጣለውን ቀረጥ ከ34 በመቶ ወደ 84 በመቶ ከፍ እንደምታደርግ አስታውቃለች። የቻይና የውጭ ጉዳይ ሚኒስተር ቃል አቀባይ ሊን ጂያን አሜሪካ ተንኳሽ በሆነ ሁኔታ ቻይና ላይ ቀረጥ መጣል ቀጥላለች ብለዋል። ቻይና ይህንን አይነቱን አጉል ዘለል ተግባራት እንደምትቃወም የተናገሩት ቃል አቀባዩ አሜሪካ ጉዳዩን በድርድር የመፍታት ተስፋ ካላት የእኩልነት የመከባበርና የመደጋገፍ አመለካከት ልታሳይ እንደሚገባ ተናግረዋል። ተመልካቾቻችን አሁን ደግሞ በሶስተኝነት ወደ ያዝነው ዜና አለፍን። እስራኤል በምስራቅ ጋዛ በመኖሪያ ህንጻ ላይ በፈጸመችው ጥቃት ህጻናትን ጨምሮ 29 ፍልስጤማውያን መገደላቸውን በአካባቢው የሚገኝ ሆስፒታል ገለጸ። በሐማስ የሚመራው የሲቪል መከላከያ ኤጀንሲ በበኩሉ ማክሰኞ ማለዳ የጦር አውሮፕላኖች ሼጂያ በሚባል ስፍራ በሚገኝ አልሐዋሺ መስጂድ አካባቢ የሚገኙ ቦታዎችን ኢላማ አድርገዋል ብለዋል። በእስራኤል የአየር ጥቃት መጀመሪያ ላይ 23 ሰዎች መገደላቸው የተገለጸ ቢሆንም የአደጋ ጊዜ ሰራተኞች ሌሎች በርካታ ሰዎችን ከፍርስራሽ ውስጥ ሟቾችን ለማውጣት ፍለጋ ላይ በመሆናቸው ቁጥሩ ሊጨምር እንደሚችል ተነግሯል። ረቡዕ ምሽት በአጠቃላይ የሟቾች ቁጥር በይፋ ሳይገለጽ 15 አስከሬኖች መገኘታቸው ብቻ ይፋ ሆኗል። የእስራኤል ጦር በአካባቢው ጥቃቶችን በማቀድና በማስፈጸም ኃላፊነት ያለውን ከፍተኛ የሐማስ አሸባሪ መትቻለሁ ብሏል። በሰላማዊ ሰዎች ላይ የሚደርሰው ጉዳት ለመከላከል ኢላማቸውን ለይተው የሚመቱ የጦር መሳሪያዎችን ከመጠቀም ጀምሮ በርካታ እርምጃዎች ተወስደዋል ሲልም አክሏል። ወታደራዊ ቡድኑ ሐማስ ሆን ብሎ ሰላማዊ ሰዎችን እንደ ጋሻ ይጠቀማል በማለት ሐማስን በዓለም አቀፍ ሕግ ጥሰት ከሷል። ከሸጃያ የተገኘ ተንቀሳቃሽ ምስል በጭንቀት የተዋጡ ቤተሰቦችና የነፍስ አድን ሰራተኞች በአቧራ የተሸፈኑ የትንንሽ ህጻናት አስከሬኖች ከፍርስራሹ ውስጥ አውጥተው ሲወስዱ ያሳያል። ይህ በእንዲህ እንዳለ የእስራኤል ጦር ባለፉት ቀናት በጋዛ 45 የሽብርተኛ ኢላማዎችን የመሳሪያ ማምረቻዎችንና ሮኬት ማስወንጨፊያዎችን ጨምሮ መደብደቡን ተናግሯል። አክሎም የእግረኛ ጦሩ በደቡብ ጋዛ ሼጂያ ወደሚባል አካባቢና ሞራግ ኮሪደር በመባል ወደሚታወቅ ስፍራ እየተጠጋ መሆኑን ገልጿል። ወታደራዊ ኮሪደሩ በራፋ ነዋሪዎች እንዲወጡ የተደረገባቸው አካባቢዎችና በአጎራባች ካንዮኒስ መካከል ያለውን ስፍራ ይዞ የተመሰረተ ነው። የእስራኤሉ የመከላከያ ሚኒስተር እስራኤል ካትስ ረቡዕ ዕለት አካባቢውን የጎበኙ ሲሆን እኛ አሁን ሰርጡን ከፋፍለን ደረጃ በደረጃ ጫናችንን እየጨመርን ነው። ስለዚህ እነሱ ወይም ሐማሶች ታጋዮቻቸውን ይሰጡናል ብለዋል። ከራፋ ሙሉ በሙሉ ነዋሪዎች ለቀው አካባቢውን የደህንነት ቦታ ይሆናል። አሁን እያደረግን ያለነው ይህንን ነው ሲሉም አክለዋል። ባለፉት 3 ሳምንታት ውስጥ ተጨማሪ 390,000 ሰዎች ተፈናቅለዋል። ከግዛቱ ውስጥ 2/3ኛውን አሁን በእስራኤል ጦር የማይደርስበት ስፍራ ተብሎ የተለየ ወይም የልቀቁ ትዕዛዝ የተሰጠበት መሆኑን የተባበሩት መንግስታት ድርጅት ይናገራል። ሐማስ መስከረም መጨረሻ
መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸውም ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50 ሺህ በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንጻዎች መውደማቸውንም የተባበሩት መንግስታት ድርጅት አስታውቋል። ውድ የማለዳ ዜና ተከታታዮቻችን የዛሬው የዜና ጥንክራችንን ጨርሰናል። ትኩስና ታማኝ መረጃዎችን ለማግኘት ሰብስክራይብ ማድረግ እንዳትረሱ። ክብረት ይስጥልን።